ከሁሉ በላይ የምንበላበት ታይም በጣም ወሳኝ ነው። በጣም በቃ ይሄ ምንም ማንንም ሰው አርጊው የማያደርገው በቀን ሁለቴ ከሆነ ሁለቴ በቃ በቀን አንዴ ከሆነ አንዴ ይሄ በጣም ትልቅ ቤኔፊት ነው ያለው ረጅም እድሜ ለመኖር ትልቅ ጥቅም ነው ያለው ረጅም እድሜ ለመኖር የምንበላው ለምንድን ነው መሰላችሁ ጥቅሙ ምግባችንን አራርቀን ስንበላ ሰውነታችን ስኬር እንዲያደርግ እንዲፈራ ችግር ሊገጥመኝ ይችላል ብሎ እንዲፈራ ዋርኒንግ ያደርጋል ያ ሴሎች ነቅተው እንዲሰሩ በቃ ምግብ እንደፈለግን በመናስገባበት ጊዜ ሁሉ ሰላም ነው ብሎ እንዲረጋጋ ነው የሚያደርገው ኢንሱሊን በብዛት ደም ውስጥ የሚፈስ ከሆነ ሰላም ነው የሚለው ሲግናል ነው የሚሰጠውና ምንም አይነት ስራ ለመስራት ሰውነታችን አይንቀሳቀስም በቃ ግን ስታሳጡት ምግብ በመሃል ስታስደነግጡት ሬዲ ሆኖ እንዲጠብቁ ነው የሚያደርጋቸው ሴል በቃ ችግር ሊገጥመን ይችላል ብለው ሬዲ ይሆናሉ አሁን ለምሳሌ ቀዝቃዛ ውሃ ያጥበን ነበር ብሎ ቀድም ሲናገር ሰምታችሁት ከሆነ ኮልድ ሻወር ነግሬያቸዋለሁ ሰውነትን ከኮምፈርቱ የሚያስወጣው ነገር ስናረግ ኦሎይስ ሴሎች ስራ እንዲሰሩ ነው የሚያደርጋቸው ልክ ቀዝቃዛ ውሃው ስታስገቡት ምንድነው ያንን የመጣውን ቅዝቃዜ ለመቋቋም ብራውን ፋት እንድናወጣ ይረዳናል ብራውን ፋት ማለት ብርድን ለመከላከል የሚረዳን ማለት ነው አሁን ለምሳሌ ድሮ የነበሩ ሰዎች ቤት በሌለበት ጫካ ውስጥ በረዶንም ምኑንም የሚጋፈጡት ሰውነታቸው ብራውን ፋት ያወጣል ያ ብራውን ፋት ቅዝቃዜን መቋቋም የሚችሉበት ነበር ግን አሁን ራሳችንን ለቅዝቃዜ ስለማናጋልጠው ያ ብራውን ፋት የለንም ለልጆች ነው በብዛት ህፃናትን አይታችሁ ከሆነ ብራውን ፋት አላቸው ብርድ ላይ ስታርጓቸው ይችላሉ ህፃናት ብርድን የመቋቋም አቅማቸው በጣም ከፍተኛ ነው አይበርዳቸውም ዋይ ብራውን ፋት ስላላቸው ማለት ነው እኛ ብራውን ፋት ለማግኘት እንድንችል ቅዝቃዜ ላይ ራሳችንን ኤክስፖዝ ማድረግ አለብን ሰውነት ችግር ላይ ስናጋፍጠው ብቻ ነው ለስራ የሚነሳው አሁን ለምሳሌ ኤክሰርሳይዝ ዛሬ 10 ፓውንድ አንስታችሁ ከሆነ ነገ ሊመጣበት ላለው ነገር ለመቋቋም ራሱን መስል ቢውልድ አድርጎ መስላችን እያደገ የሚመጣው ለምንድን ነው ለነገ እየተዘጋጀ ይመጣል ችግር ሊገጥመኝ ይችላል እያለ ሬዲ የሆነ ሲጠብቅ አሁንም ስትሰሩ እንደዛ እያለ መስሉ እየወጣ እያደገ ይመጣል ማለት ነው ውስጥም እንደዛ ነው በቃ ስራው ሰውነታችን ዝም ብሎ ምግብ የሚያገኝ ከሆነ በቃ ሌዚ ሆኖ ነው ለጥ የሚለው ብዙ ሴሎች ያለ ስራ ይቀመጣሉ እነዛ ሴሎች ደግሞ ዳሜጅ ሆኖ ካንሰር የመሆን እድላቸው ከፍተኛ ይሆናል ስለዚህ ሴል ሁሌ ነቅቶ ስራ መስራት የሚችልበትን ነገር ፕሮቫይድ ማድረግ መቻል አለብን ያ ደግሞ በመሃል የምንሰጠው ጋፕ ነው ፋስቲንግ በጣም ኢምፖርታንት ነው መጾም የምንበላበት ታይም የታወቀ ሰውነት ኤክስፔክት አድርጎት እንዲጠብቅ ማድረግ አለባችሁ ቁርስ ከሆነ ቁርስ ላይ እንዲጠብቅ ራት ከሆነ ራት ዝም ብላችሁ ሰደንሊ ዝም ብላችሁ ምግብ አታስገቡ ሰውነት ውስጥ እሱ ጥሩ አይደለም ያ እሱ ልጨምርላችሁ ብዬ ነው